እንዳትመጪ ምን ተጥሮ ሰሚኛለሽ? እዚሽ ቤት ድርሽ እንዳትመጪ። ለምን ማርቲ? ነገርኩሽ እኮ መዲ፣ ወደምትሄጂበት ሂጂ። እዚሽ ቤት ድርሽ እንዳትይ። for what reason? ኧረ የሰጠሻቸውን ጌት ተቀበያቸው። ሰርቀው አንቺ ጋር አይደል የመጡት? ማርቲ ስራ ፈት ውሃ ቀና ቢቀና ቀይሩ ደግሞ ምላስሽን አውጪ ውሃ። እሺ ሌላ አምላኬ እኔ ምንም አቅም የለኝም። አንተ ቤተሰብ ጠብቅ፣ ልጆቼን አንተ ጠብቅ። እባክህ ደስተኛ ቤተሰብ አድርገን። ዋ ለዛ አንቺ ለዚያ የኔ ውድ ለዚያ አንቺ ዋ አንቺ ምን ሆነሽ ነው? እኔ እኮ እወድሻለሁ። አኩርፈሽኝ አንቺ ለዚያ ስሞትልሽ እንዲሁ አታኩሪ። እንዲሁ ስታናድጅኝ እኮ ነው እንደዛ የተናገርኩሽ። ዋ ዛሬ ደግሞ እንዴት ነው የሚያደርግሽ? አንቺ ምንድነው እንደዚህ የሚለጉምሽ? ልጉም ዋ አንቺ ጋዜ የለዛባል የለዛባል ጋዜ የለዛባል ጋዜ የለዛባል ጋዜ ጋዜ የለዛባል ጋዜ ምን ገረነት? ምን እነግርልሃለሁ፣ ይወዳታል ብዬ እነግርልሃለሁ። አንቺ ታጣዬ ሰላምዬ፣ እንዴት ነሽ? እኔማ መጣሽልኝ። ቤቢስ አሁን ነው የተኛው። ገና አስተኝቼው መውጣቴ ነው። ምልሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ አሁን ለምንድን ነው እንደዚህ እያጣድፍሽ ጠራሽኝ? ሰላሜ ታጣዬ፣ እናትሽ ግን አትናፍቅሽም? ማርታ እህቷ ጋር ደውላ እንዳትመጪ መዲ፣ እዚህ ቤት ላይሽ አልፈልግም፣ ሁለተኛ እንዳትመጪ ብላታለች። ፋት ምን ማለት ነው? ማርቲ ደህና ነሽ ግን ብላት፣ ሁለተኛ እዚህ ቤት ድርሽ እንዳትይ፣ ስራ ፈት፣ ያሰረቅሽውን ጌጣጌጦችሽን እነሱ ተቀብለው ይስጡሽ፣ እኔ አይነሽ ላይሽ አልፈልግም፣ እዚህ ቤት ድርሽ እንዳትይ ብላ ዝታባት። ሳይ አንጀታችን ነው ቅቤ የጠጣው በእውነቱ ማለት ነው። ምክንያቱም መድኃኒት የራሷ ገመድ ነው ጠልፎ የጣላት። እንትናን አስወጣለሁ ከቤት ብላ ዳጣን ከቤት አስወጣለሁ ብላ የማይሆን ሴራ ሰራች። ነገር ግን ዳጣ ያው የእውነት አንድ ቀን እውነት ትወጣለች ማለት ነው። ዳጣ ምንም እንደዛ አይነት ነገር እንደማታደርግ ስለታወቀም በዛ ላይ ደግሞ አብጌልም እንደዛ ስለአደረገች ለአባቷ ወረቀቱን ስለሰጠች በፍጹም ሊያምኗት አልቻሉም። በቃ እንዳትመጭብኝ ከቤት ብላታለች። አብጌል እና ደረጀ የአባትና የልጅ ደስ የሚል ጊዜ እያሳለፉ ነበረ እና ከማን ወለድካት አባዬ? የዳጣ እናት ማናት ስትለው እሱን በቅርቡ ታውቂያለሽ። እንዴት ግን ተሳሳትክ አባዬ ስትለው አንድ ጊዜ ነበረ አየዋት፣ አይኔ ተመኛት። ከዛም አንድ ቀን ልቤ ተመኛት፣ ከጀላት፣ በማርታ ላይ ወሰለት አይኔ። ከዛ በኋላም በጣም ወደድኳት። አንድ ቀን ቅስፈት በአካል አደረግኩት፣ በአይኔ ያየሁትን በአካል አደረግኩት ይላታል።
ስለዚህ ሆን ብለህ ነው ያደረግከው አባዬ ስትለው አይደለም ዳጣ ሆን ብዬ እንኳን አይደለም፣ ነገር ግን ያው ተሳሳትኩኝ። የእናትሽን እናትሽን ክደቴን ብታውቅ ምን የሚፈጠር ይመስልሻል ልጄ? አንቺስ ግን ለምንድን ነው ያልነገርሻት ሲላት አባዬ ባለሱቁ ለምን ከረሜላውን በልቶ እንዳልጨረሰው ገባኝ። ምክንያቱም ይከስራል፣ ኃላፊነት ስላለበት። ኃላፊነት መውሰድ በጣም ከባድ ነው። እኔም አሁን የባለሱቁ አይነት ሰው ሆኛለሁ። እንዴት ብዬ ልንገራት? አንተ አሳዘንከኝ። በዛሬ ደግሞ እማዬን ሳያት ግን ክደት እየተሰማኝ ነው፣ የካርኳት ያክል እየተሰማኝ ነው ትለዋለች። አታስቢ ልጄ፣ በቅርቡ ሁሉንም ነገር እነግራታለሁ ይላታል። አርጁን ቤት ድረስ ኤቢን ፈልጎ ይመጣል። ከውሃ ጓደኛ ጋር ተጠልሎ ሲመጣም በፍጹም እንዳትመጣ፣ እንዴት ብትንቅ ነው እዚህ ድረስ የምትመጣ? ተመለስ፣ በጭራሽ እንዳትመጣ ይለዋል። እሺ እባክህ ስለ ወንድ ልጅ አምላክ ብለህ አንተ ፍቅር ይዞ አያውቅም እንዴ ይለዋል። አንተ ስምህ ራሱ ግራ የገባው ነው። ይኸውልህ እዚህ አካባቢ ድርሽ እንዳትል ነግሬሃለሁ ይለዋል። ኤቢና ዳጣ ሰላም ፈጥረው ተቃቅፈው እየተሳሳሙ እየተሳሳቁ እህቴ እየተባባሉ እንደማየት ግን ያስደሰተኝ ነገር ምንም የለም። አብጌል በጣም ተቀይራለች፣ በጣም ተለውጣለች። እናም ተቃቅፈው ሲመጡ በጣም የገረመኝ ማለት ነው ውሃ እንዴ አሸንፈሻት ነው አይደል ዳጣ አሸንፈሻት ነው አይደል ይሏታል። አሸንፈሻት ነው እንዴ ምን ማለት ነው? ኤቢን አሸነፈሻት አይደል ይሏታል። ከዛ አይ ኑ እናንተንም ልቀፋችሁ ኑ ካጠገቤ ቁጭ በሉ ስትል አይ እኔ አልመጣም። ምክንያቱም ኤቢን በጣም ነው የሚፈሯት፣ በሆነ ባልሆነው ስለምትመታቸው ማለት ነው። በጣም ነው የሚፈሯት። እናም ኑ እሺ አጠገቤ ተቀመጡ። አይ ትማቻለሽ ይሏታል። አይ አልመታችሁም ከምሬ ነው፣ ኑ ካጠገቤ ቁጭ በሉ ስትላቸው እምቢ ብለው እና ውሃ ካጠገቧ ቁጭ ትላለች። እሺ ፎቶ አንሽነ ምጥን ትላታለች። ምጥንም እሺ ብላ ፎቶ ታነሳቸዋለች። በጣም ነው ደስ ያላቸው። ምክንያቱም ያው ዳጣ ይሄንን ቀን ነበረ በጉጉት ስትጠብቅ የነበረው። ዳጣ የእህቶቿን ፊት ነበረ ስትጠብቅ የነበረው እና ኤቢም ተስተካክላ እንደዚህ በመሆናቸው በጣም ነው ደስ ያላት። ይሄንን እያየ ደረጀ ማመን አቃተው። በቃ በህይወቱ እንደዛሬ ደስተኛ ሆኖ አያውቅም። እና እንደዚህ እየተነሱ ሲያያቸው እየተሳሳቁ እየተሳሳሙ በቃ ዳጣን ለሁለት ሲስሟት ሲያቅፏት ምናምን ማመን አቅቶት ደረጀ በቃ ፈጣሪውን እያመሰገነ ነበረ። አምላኬ አንተ ትችላለህ፣ አንተ ምንም የሚሳነህ የለም፣ እኔ ምንም አቅም የለኝም፣ አንተ ግን አለህ። እነዚህን ልጆች ጠብቃቸው፣ ልጆችህን ጠብቃቸው፣ ሰላማቸውን አብዛልኝ፣ ይህን ቤተሰብ ደስተኛ አድርገው እያለ ጸሎቱን ያደርሳል። ምክንያቱም ዳጣ ተገላ ስትኖር በጣም ነበረ ውስጡን የሚሰማው፣ ተገላለች ልጄ እያለ። ነገር ግን በስከ መጨረሻ እንደዚህ በመሆናቸው በጣም ደስ ስላለው በቃ ሁሉንም ነገር ማርታን ውጭ ላይ ቡና እየጋበዛት ዛሬ በጣም ደስ ብሎኛል ይላታል። ምን ተገኘ? ምንድን ነው? መዲን ስለሄደች ነው ስትለው አይ አይደለም ማርቲ፣ ግን የት ሄደች መዲ ይላታል። ሐዋሳ ነው መሰለኝ ጓደኞቼ ጋር ስትለኝ ነበረ ሲላት፣ እሺ ሁለተኛ እንዳትመጣ በዛው ትሄድ ይላታል። እንዴ ደሬ ምን ማለትህ ነው? እንደው ምን እንደማደርጋት አላውቅም እባክህ ምናምን ትለዋለች። ሁለተኛ እንዳትመጣ ደግሞ ነግሬሻለሁ ታውቂያለሽ። ኤቢን ዳጣንና ውሃን በጣም እንትን እያለቻቸው ነበር፣ እነሱ እንዳትነካብኝ ነግሬያት ነበረ ይላታል። ያው ግን ማርቲ ግን ያው እህቷ ስለሆነች መጨከን አትችልም። ያው ተመልሳ ትመጣለች፣ ግን ባትመጣ ጥሩ ነበረ። እናም ደረጀ ግን ምንድነው ያስደሰተህ ዛሬ ስትለው
ኤቢና ዳጣ ተቃቅፈው ፎቶ እየተነሱ እየተሳሳቁ አየኋቸው። እንደ ዛሬ ደስ ብሎኝ አያውቅም። ምን የምርህን ነው ደሬ ትለዋለች። አዎ ማመን ያቃተኝ ማርቲ፣ በጣም ነው ደስ ያለኝ፣ እጅግ በጣም ተስማምተው ይላታል። ያው ናታንም ማመን አቅቶታል ሁለቱ እንዲሆኑ ሲያገኛቸው እና እንዴ እናትሽ ማን እንደሆነች አታውቂም ይላታል። ትላታለች ኤቢ ዳጣን። አላውቅም፣ አዲስ አበባ እንደምትኖርና ደህና እንደሆነች ነግሮኛል። ስለዚህ ሰላምን አስጨንቂያት፣ ሰላምን ጠይቂያት፣ እሷ ታውቂ ይሆናል። ስንት ዓመትሽ ነው ቆይ ስትላት 20 ዓመቴ ነው ያለኝ አባዬ ትላለች። እሺ 20 ዓመትሽ ከሆነ ሰላም እናቴ ልትሆን ትችላለች ግን ስትል፣ አይ ሰላም እናትሽ አይደለችም ትላለች። ከዛም ናታን ሲመጣ እንዴ እናንተ የምታወሩት እኮ ውጭ ድረስ ይሰማል፣ ምን ሆናችሁ ነው? ቀስ በሉ እንጂ ደግሞ በጣም ነው የምታምሩት ይላታል። ያው እንግዲህ እንትንና ነው ለዛና ጊዜ አሁንም እየተበሻሸቁ ነው። ሲበሻሸቁ ታሪክ ሲነግራት ምናምን ቆይቶ መጨረሻ ላይ ግን አብሽቋት ትሄዳለች። ግን ምጥንና ውሃ ሰርተውለታል ማለት ነው። ምጥን ዳጣን እንትናን መስላ በጣም ነው ያሳቀችኝ ማለት ነው። ለዛን መስላ የለዛን ቀሚስ የለዛን ልብስ ለብሳ መታ ከኋላ ጸጥ ብላ ፊቷን ደብቃ ስትሄድ፣ እንዴ እኔ እኮ እወድሻለሁ፣ ዛሬ ደግሞ ምንድን ነው የሚዘጋሽ? እኔ እወድሻለሁ ለዛዬ ዛሬ ደግሞ ምንሻል እያለ እየተቸቸለ ለዛን ይወዳታል የለዛ ፍቅረኛ እያሉ ያሸፉበታል ማለት ነው። ምክንያቱም ያው እንደዚህ አፉን አውጥቶ አልተናገረም ነበረ። ዛሬ ግን ለዛ መስለው ፍቅሩን ሲገልጽ እጅ ከፍንጅ ታወቀበት። ውሃ እንኳን ሰው ሆና ስትጫወትበት ማለት ነው። እና ይህ ቤተሰብ በእውነቱ ደስተኛ መሆን ይገባዋል። ደስተኛ ናቸው። ግን ያው የደሬ ነገር አንድ ቀን እውነቱ ሲታወቅ ምን ሊሆን እንደሚችል እያሰበ እየተምሰለሰለ በጣም እየተከዘ ይገኛል ማለት ነው። እና ያው እማዬ ምን ልታደርግ እንደምትችል አላውቅም ምናምን እያለች ኤቢም በጣም እየተጨነቀች ነው ማለት ነው። እና ይሄ ድራማ አስተማሪም ቁም ነገር አዘልም ደስ የሚልም ነው። በጣም ያስተምራል። የሰው ልጅ ፍጹም አይደለም በእውነቱ። ማርቲ ፍጹም አድርጋ ነው የምታምነው ደሬን፣ ግን የሰው ልጅ ፍጹም አይደለም። ፍጹም ፈጣሪ ብቻ ነው ማለት ነው። እና ያው ፍጹም አድርጋ ማመኗ በጣም ከባድ ነው። እንግዲህ ምን ትወስናለች የሚለውን መጨረሻውን አብረን የምናየው ይሆናል። ይህን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ውድ ቤተሰቦቻችን።